አነጋጋሪው 4 ኪሎ ላይ በኮሪደሩ ስክሪን ላይ ታየው የቅድስት ኪዳነ ምህረት ምስል ዛሬ 4 ኪሎ ላይ የሆነው ነገር መነጋገሪያ ሆኗል። ጉርሻ ፔጅ እንደዘገበው በኮሪደር ልማቱ የመብራት ላይ ስክሪኖች ላይ የታየው ምስል በጎንደር ያለውን ክስተት በተመለከተ አስቸኳይ መረጃ እጃችን ገብቷል። የሚሆኑ ምዕመናን በእርዳታ ምክንያት ወደ እነዚህ መናፍቃን አዳራሽ ሄደው እንደነበረ እናውቃለን። እዛ ሄደው የነበሩ ምዕመናንንም ሰብስበው በብዙ አይነት መንገድ እየረዱ ምን ያህል ሰልችቷቸዋል። ከእንጦጦ ኪዳነ ምህረት ጋር የተፈጠረውን ጉዳይ እናስደምጣለን። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። መረጃው ጉልበት እንዲኖረው ላይክ፣ ሼር ማድረግና መረጃዎችን ያዳረሳችሁ ከጎናችን መቆማችሁ እንዳይዘነጋ እያልኩኝ በቀጥታ እንግዲህ ወደ መረጃ ማስረጃዎቻችን የምናመራ ይሆናል። ከምንመለከታቸው ጉዳዮች መካከል በስፋት ማለት ነው ከጎንደር ጋር የተገናኘ መረጃ እጃችን ገብቷል፣ ታደምጣላችሁ። ከሁሉ በላይ ግን አዲስ አበባ 4 ኪሎ ኮሪደር ልማቱ ላይ በተሰራው ስክሪን የቅድስት ኪዳነ ምህረት ምስል መኖሩን በጣም ብዙሃኑን ያነጋገረ ጉዳይ፣ እጅግ በጣም የሚደንቅ ክስተት ነው። እማምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያምን ተመልክተናታል። አዲስ አበባ ላይ ለረጅም ሰዓታት ማለት ሌሎቹ ስክሪኖች የራሳቸውን ስራ እየሰሩ ግን 4 ኪሎ አካባቢ የነበረው አንዱ ስክሪን ኪዳነ ምህረትን ብቻ ሲያሳይ ነበረ። ይበል የሚያሰኝ ነው። እግዚአብሔርም ታምር ነው። በእውነት እግዚአብሔር ይመስገን። ኪዳነ ምህረት እናቴ ያላችሁ ጻፉ። ሁላችሁም የኪዳነ ምህረት ወዳጆችና ምንድነው አዲስ አበባ ላይ የነበረው ክስተት የሚለው ላስደምጣለሁ። ዛሬ 4 ኪሎ ላይ የሆነው ነገር መነጋገሪያ ሆኗል። ጉርሻ ፔጅ እንደዘገበው በኮሪደር ልማቱ የመብራት ላይ ስክሪኖች ላይ የታየው ምስል የብዙዎችን ቀልብ ገዝቶ ውሏል። በ4 ኪሎ በቀድሞ ማለዳ ካፌ አቅራቢያ በተተከሉት ስክሪኖች ላይ መደበኛ መልእክቶች ሲተላለፉ ቢቆዩም በአንዱ ስክሪን ላይ ግን የኪዳነ ምህረት ምስል እንደምታዩት ቀኑን ሙሉ ታይቶ እንደነበር የአይን እማኞች ገልጸዋል። ይሄም በአካባቢው በነበሩ እግረኞችና አሽከርካሪዎች ዘንድ ትልቅ መነጋገሪያ ሆኗል። ጉርሻ ፔጅ በአካል ለማረጋገጥ ወደ ስፍራው ሲያመራ ግን ምስሉ ይታይበት የነበረው ስክሪን ብቻውን ጠፍቶ ተገኝቷል። እናንተስ ዛሬ ይሄን ትዕይንት በአካል የተመለከታችሁ አላችሁ? ምንስ ተሰማችሁ? ኮሜንት ላይ አጋሩኝ። መልካም ጊዜ። ዛሬ በ4 ኪሎ የተፈጠረው ነገር በርካቶችን አስገርሟል። የቅድስት ኪዳነ ምህረት ስዕል በ4 ኪሎ የኮሪደር ስክሪን ላይ መታየቱ በበርካቶች ዘንድ ግርምትን ጭሯል። ጉርሻ ፔጅ በገጹ እንደዘገበው ዛሬ በአዲስ አበባ ከተማ 4 ኪሎ አካባቢ የሚገኙ የኮሪደር መብራት ፖሎች ላይ የተሰቀሉ ዲጂታል ስክሪኖች ላይ ስለ ሰላም የሚሰብኩ መልእክቶች ሲተላለፉ ነበረም። ነገር ግን ከሌላው ስክሪኖች በተለየ አንዱ ስክሪን ላይ የታየው ኪዳነ ምህረት ምስል የበርካቶችን ቀልብ ገዝቷል። ሌሎቹ ስክሪኖች ሌላ ተመሳሳይ መልእክቶችን ሲያስተላልፉ፣ ይሄኛው ስክሪን ግን ከሌሎቹ መለየቱ በርካቶች እንዳስገረማቸው ለጉርሻ ፔጅ ተናግረዋል። ስለ ሁኔታው ያላችሁን ሐሳብ አስተያየት ኮመንት ላይ ጻፉልን። አዲስ ከሆናችሁ የፕላስ ምልክቷን በመንካት ፎሎ ማድረግ ቤተሰብ ይሁኑ። እንግዲህ ሌሎቹ የራሳቸውን ምልከታዎች የራሳቸውን የሆኑ መልእክቶች ነበር ሲያስተላልፉ የነበሩት። ይሄኛው ግን በተለየ በራሱ መልክ በራሱ ገጽ በራሱ ስክሪን ላይ ያለው ይሄኛው ላይ ብቻ ያለው ማለት ነው የቅድስት ኪዳነ ምህረትን ምስል ነው ሲያሳይ ነበርና ምን ያህል ልቤን እንደሞቀው ደስ እንዳለኝ አጠይቁኝ። እናንተም ደስ እንደሚላችሁ አምናለሁ። ለዛ ነው ኪዳነ ምህረት እናቴ ያላችሁ ደስ የተሰኛችሁ ጻፉ ኮሜንት ላይ። ሁሉም ይኸው ላይክ ያደረጋችሁ ኪዳነ ምህረት እናቴ ያላችሁ ጻፉ። ሁሉም እንዲያየው ስለምንፈልግ ማለት ነው። ይሄን ማድረግ መቼስ አይከብዳችሁም አይደለ? ይሄን አድርጉ። ሌላው ወደ ጎንደር እናምራ። ጎንደር ባሳለፍነው ወቅት እንግዲህ በዚህ በፕሮቴስታንት ቤተ እምነት የነበሩ መምህራንን ባዮች ነብይንን ባዮች ሰሜኑ ለኢየሱስ የሚል ርዕዮተ ዓለም ነድፈው ወደ ጎንደር ሄደው መስቀል ያደረጉትን በማጥቃት ሳር ሊያስጋጡ ያንከባለሉ ገንዘብ እንሰጣቸዋለን፣ ምግብ እንሰጣቸዋለን፣ ወጪያችሁን እንሸፍናለን ሲሉ ነበር። ያ በርካታ ኦርቶዶክሳውያን አሳዝኗል። በጣም አዝነናል። ሁላችንም ልባችን እንደተሰበረ የሚታወስ ነው። ከጎንደር እንግዲህ አሁንም አስቸኳይ የሆነ መልእክት ተላልፏል፣ ደርሶናል። ጎንደር በዚህ ደረጃ ሊቃውንት መፍለቂያ ሀገር ሆና ግን ደግሞ በጣም በሚያሳዝን መልኩ እንደዚህ ሆና ስናያት አዝነናል። ያዘን ሰዎች አሁን ትልቅ ስራ አለብን ማለት ነው። ተከፍተ እንደተናገርን ጣት እንደቀሰርን አሁን በህብረት በአንድነት መቆም አለበት። መደገፍ አለበት። ከጎንደር አስቸኳይ የሆነ መልእክት ተላልፏል። ምንድነው የሚለውን እንመልከት።
ከዚህም በፊት ሰሜኑን ለኢየሱስ ብለው በእርዳታ አማካኝነት ጎንደር ላይ ገብቶ እንደዚህ አይነት ጸያፍ ስራ ሲሰሩ ተመልክተናል፣ እነዚህ መናፍቃን ማለት ነው። ስለዚህ እነዚህ መናፍቃን እነዚህን ክርስቲያኖች እንዴት ሊወስዱ ቻሉ ብለን ስንጠይቅ ደግሞ በእርዳታ አማካኝነት እንረዳቸዋለን ብለው ጠርቷቸው እንዲህ እንዳደረጉባቸው በብዙ ማስረጃዎች ለማስቀመጥ ሞክረናል። ስለዚህ ይሄንን ነገር ለመቅረፍ ደግሞ ቤተክርስቲያን አንድ እቅድ አቅዳ መታለች። ለነዚህ ለተቸገሩ ሰዎች የሚሆንም ድርጅትን አቋቁማለች። ይሄ ድርጅት ይሄ ማይበርም ደግሞ ፍኖተ ሳምራውያን ይባላል። በችግራቸው ምክንያት ተረጂ ሆነው ወደ ሌላ ሃይማኖት የሚሄዱ ህዝበ ክርስቲያኖችን ለመርዳት የተቋቋመ ድርጅት ነው። ስለዚህ አሁን ጎንደር ውስጥ የምትገኙ እንዲሁም በሌላ አካባቢ የምትገኙ ክርስቲያኖች ይሄንን ድርጅት ይሄንን ማይበር የመርዳት ግዴታ ነው ያለባችሁ። ምክንያቱም ባለፈው በተፈጠረው ምክንያት እንደዛ ከተናደዳችሁ መናፍቃን እንዴት እንዲህ ሊሰሩ ቻሉ ብላችሁ ከጠየቃችሁ ምዕመናን ስለተቸገሩና የረዳቸው ሰው ስላጡ ነው። ወገኖች ተረዱኝ። እኔ በድንጋጤ ልጅ ደካማ ስለያዝኩ ነው። የወለደም ያውቀዋል፣ ልጅ ያለውም ያውቀዋል። እኔ በዚህ ጉዳይ እንጂ ጤንጤ አይደለሁም። ሃይማኖቴ በጣም የጠነከረ ነው። ስለዚህ አሁን ደግሞ እነዚህን ምዕመናን ለመርዳትና የተቸገሩ ሰዎች በችግራቸው ምክንያት ከሃይማኖታቸው ወጥተው እንዳይሄዱ ይሄ ማይበር ለነዚህ ሰዎች ሰብስቦ ድጋፍ እየሰጣቸው ይገኛል። ባለፈው ወደ 200 የሚሆኑ ምዕመናን በእርዳታ ምክንያት ወደ እነዚህ መናፍቃን አዳራሽ ሄደው እንደነበረ እናውቃለን። እዛ ሄደው የነበሩ ምዕመናንንም ሰብስበው በብዙ አይነት መንገድ እየረዷቸው ይገኛሉ። ከማዕከላዊ ጎንደር ሀገረ ስብከትም ደግሞ የፍቃድ ወረቀትን አግኝተዋል። ስለዚህ እነዚህን ማይበራት የመርዳት ግዴታ ነው ያለብን እንደ ክርስቲያን። ባለፈው ከጸጸተን ባለፈው ከቆጨን አሁን ደግሞ መፍትሄው መጥቷል። እነዚህን የተቸገሩ ክርስቲያኖችን በችግራቸው ምክንያት ከሃይማኖታቸው የሚወጡ ግለሰቦችን እኛ እንረዳቸዋለን፣ በችግራቸው እኛ እንደርስላቸዋለን፣ ከሃይማኖታቸው እንዳይናወጹ እኛ የሚያስፈልጋቸውን ነገር እንረዳቸዋለን ብለው ተነስተው ከሀገረ ስብከትም ደግሞ የፍቃድ ወረቀትን አግኝተዋልና እነዚህን ማይበራት ታች በማስቀምጥላችሁ አካውንት የቻላችሁትን ያህል በመርዳት እንድታግዟቸው ቤተክርስቲያን ጥሪዋን ታስተላልፋለች። ስለዚህ አቅማችሁ በፈቀደ መልኩ ይሄን ማይበር እንድትረዱ በልዑል እግዚአብሔር ስም ጠይቃችኋለሁ። እግዚአብሔር ማይበራችንና ስራችንን ይባርክልን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ሌሎች እንዲዳረስ አድርጉት። ከኛ የሚጠበቅ ነገር አለ ማለት ነው። እኛ ልናደርግ የምንችለው ነገር ማድረግ አለብን፣ ግዴታችን። ግብጽ ላይ እንግዲህ ግብጽ ከናውኑ ጥናቶችን ሳጠና ነበርና የግብጽ ኦርቶዶክስ ከ10 እስከ 15% ይጠጋል። ያ ማለት ከ10 እስከ 15 ሚሊዮን ያህል የሚቆጠር ዳታ አላቸው እንዳለም ማለት። እዛ ግብጽ ላይ ደግሞ ከ10 እስከ 10 ሚሊዮን የሚጠጋ ቁጥር አላቸው። በግብጽ ኢኮኖሚ ላይ በጣም ትልቁን አስተዋጽኦ የወሰዱት የግብጽ ኦርቶዶክሳውያን ናቸው። የባለ ሀብት እንትኖች አሏቸው። ክርስቲያን ነው ግን የሀብት ማማ ላይ እጅግ በጣም ባለጠጋ ከሚባሉት መካከል የሆኑ በግብጽ ላይ ተገዳዳሪ የሆነ ኢኮኖሚ ያላቸው ክርስቲያኖች ያሉበት በምህንድስናው፣ በኮንስትራክሽኑ፣ በዚህ በወተት እንትናው ንግድ ላይ ተሰማሩ በርካታ የሆኑ የገዳማት እርሻ ቦታዎች፣ ሰፊ መሬቶች ያሏቸው እያንዳንዱ ገዳም የራሱ የሆነ አቅም ያደራጀበት ኃይል ያለበት ነው ግብጽ። ህንድም እንደዛ ከ1000 በላይ ትምህርት ቤቶች አሏቸው። በጣም ነው የሚያስገርም። እጅግ በርካታ ሆስፒታሎች አሏቸው። የህክምና ኮሌጆች ደግሞ በጣም የሚቆጠሩ አይደለም፣ በጣም ብዙ የህክምና ኮሌጆች አሏቸው። በጎማ በቅመማ ቅመም ንግድ ላይ ተሰማርተዋል። ካሉት ህንድ ላይ ካሉት የጂዲፒ ስታተስ ፐር ካፒታል ምንለው ማለት ነው ለእያንዳንዱ የሚደርሰው ለኦርቶዶክሱ ማለት ነው በጣም ብዙ ኦልሞስት ደሃ የለም የሚባልበት ደረጃ ላይ ነው የደረሱት። እኛ ጋር ሲመጣ እንዴት ነው በገንዘብ እጦት ሃይማኖት ሲቀየር ለያውም ጎንደርና ሌሎች ቦታዎች ላይ መስራት ማን ችለው እስከመሽ ከኛ የሚጠበቀው ነገር ምንድነው? ስለዚህ ይሄኛውን ማህበር ማገዝ ግዴታ አለብን። ይድረስ ለጠቅላይ ቤተ ክህነት ይቁም ህንጻ ችግር የለም። የሚፈርሰው ምዕመንን መጀመሪያ እንታደግ፣ የሚፈርሰውን ጉባኤ ቤት መጀመሪያ እንታደግ። እነዚህ ላይ መስራት ስንችል ነው ያ የምናየውን ህንጻ ሌሎች ነገሮች ቤተክርስቲያን ምርቃት ምናምን የምናየው። እንዳንሸዋወድ ምዕመኑ የጠፋ ህንጻ ቢደረደር ምንድነው ጥቅም? እስከ መቼ ነው ከምዕመናን ብር እየወጣ የሚሰጥ? የግብጽ፣ የህንድ፣ የሌሎች ኦሪየንታል አብያተ ክርስቲያናት ከኤርትራ ውጭ እና ደግሞ ከሶሪያ ውጭ አርመን እንኳን በጣም በርካታ የሆነ ጥንካሬ አላት፣ ከመንግስት ያልተናነሰ አቅም አላት በሀብት ደረጃ።
እኛ ብር አላጣን፣ የሰው ኃይል አልጎደለን። ችግር ግን ቁርፍድ አድርጎ ይዞናል መስራት ባለመቻላችን። ስንት አብነት ትምህርት ቤቶች ነው መከራ ውስጥ ያሉት? ስንት ገዳማት ነው መከራ ውስጥ ያሉት? ስንት መምህራን ነው ስቃይ ውስጥ ያሉት? ለስንት ዘመናት ሙሉ ጉባኤ ቤት ተምሮ አጥንቶ የመጣው ካህን፣ አገልጋይ፣ መሪጌታ፣ መነኩሴ ደጅ እየጠና ዘበኛ የሆነ ሊስትሮ ጠራጊ የሆነ ለማኝ የሆነ አልተመለከትንም። አያመንም። ይሄ ስንት ጎዳና ተዳዳሪ፣ ስንት ሱሰኛ፣ ስንቱ ነው ያለው። መች ነው የምንሰራው? ከገንዘብ ወተን መች ነው ህይወት ተኮር ስራ የምንሰራው? ያማል። በጣም ነው የሚያስለቅሰው። ለማንኛውም እኛ ምዕመናን ይሄኛውን ፍኖተ ሳምራውያን የሚለውን በተጠቀሰው አካውንት ቢያንስ እንረዳ። በየሀገረ ስብከቱ መደራጀት አለ፣ በየሀገረ ስብከቱ መደረግ አለ ሚል ምልከታ አለ። እንጦጦ ላይ አልሰለቻችሁም ይላሉ አንድ መምህር። ይሄ ነገር አልሰለቻችሁም? እንካያለን። በሁሉም ቤተክርስቲያን ላይ አለ። እንደኔ ግን ስልችት ያለዋል። ትላንትና እንጦጦ ኪዳነ ምሕረት የነበራቸው ታውቃላችሁ። ታቦት 2 ሰዓት ከምናምን ወጣ። ቶሎ ነው ዑደቱን የጨረሰ። ከዛ ሊቃውንቱ ዘመሩ፣ ሰንበት ትምህርት ቤት ተማሪዎች ዘመሩ። ስለ ዕለቱ የተሰጠውን ትምህርት ምን ያክል እንደሆነ አስተውሉ። በዕለቱ የተሰጠው ትምህርት ምን ያክል ደቂቃ ምን ያክል ሽፋን እንደተሰጠው አስተውሉ። ረጅም ሰዓት ከ1 ሰዓት ተኩል በላይ የፈጀውን ጊዜ ደግሞ እዩት። በትክክል ለትምህርት የተሰጠችው ጊዜ 30 ደቂቃ ትሞላል። 30 ደቂቃ ትሞላል ለትምህርት የተሰጠው ጊዜ። ከዛ በላይ ግን ከአገረ ስብከቱ ስራ አስኪያጅ ጀምሮ እነሱን ቅዱስ ማድረግ መልአክ ማድረግ እንደዚህ ተከበሩ እንደዚህ አይነት ታቦት መቅረጽ ነው የቀረው እዛው ላይ ሁሉም ሲነሱ አንዱን ክቦ ይሄ ነገር ስልችት ብሏችኋል። በየቦታው ስንድ ምንስ ነው የምንማር? ከዚህ ምንድን ነው የምንማር? አሁን እንደዛ ሲመሰገኑ የነበሩ ሰዎችም ወጣው ይሄ አይገባኝም ብለው አይቃወሙ። እነሱም በተራቸው ሌላውን ማመስገን ነው የሚጀምሩት። በቤተክርስቲያናችን እኮ ግን ይሄ ነውር ነበር። እንዲህ ሲካካው ይኖርና በሆነ ቅሌት ይገኙና ሌላ ነገር ውስጥ ደግሞ መልሰው ይህ ብለን የምናዝንበት ሁኔታ ይፈጠራል። እንዳያቸዋቸው መነኮሳት ናቸው። መነኮሳት ደግሞ ከከንቱ ውዳሴ ይሄ ካቡል ምስጋና መራቅ አለባቸው። እንደውም ዝም ብዬ ከማወራ ከመጽሐፉ ባወራ ይሻላል። ይኸው ማሪሳቅ መጽሐፈ መነኮሳት ነው። መጽሐፈ መነኮሳት ማሪሳቅ ነው ሲመስለኝ ገጽ መጽሐፈ መነኮሳት ገጽ 11 ላይ እንዲህ ይላል። መቀባጠርን የሚወድ ንጹሕ ሕሊናን ማግኘት የሚቻለው ማን ነው ይላል። አቧቦ መባልን ቀልብ ማግኘትን የሚወድ ትሁት ሕሊናን ገንዘብ ማድረግ አይችልም ይልና ወደኋላ ምን ይላል? ለውዳሴ ከንቱ ዝሙት ምክንያት ይሆናል። አንድም ውዳሴ ከንቱ ለዝሙት ምክንያት ይሆናል ይላል። ክርስትና የሆነ ትህትና ነገር የሚያስተምር አይደለም። አንዱ ወጡ አንዱ ማመስገን ትሁት የሚያደርግ ስለ እመቤታችን ስለ ቃል ኪዳኗ ትሁት የሚያደርገንን ትምህርት ብንማር ሰው ትሁት ከሆነ ገንዘቡን ይሰጣል ወይም ሌላውን ነገር ያደርጋል። እንደው እነሱ ይሄን ያህል ማስተዋቂያ ተሰራና የሚቀየር ነገር ያለ እንደውም ብዙ ሰው አንዳንድ ሰው ደግሞ እየወጣ ነበር ብቻ ያችን ቃል ኪዳኗን ስለሚፈልግ ቅዳሴውን ማስቀደስ የሚፈልግ ሰው ስላለ ቁጭ ብሎ ሲሰማ ነበር። ሌላው ግን መሄድ የሚፈልገው ግን ታቦቱ ወጥቶ ወንጌል ከተሰበከ በኋላ እየወጣ ሄደ ማለት ሰው ነው። ስለዚህ እንደው ይሄ እንደው ደግሞ መቄዶንያን ሂዱና እዩ ባካችሁ ሂዱ፣ እንደው ሂዱ። እኛ ጮህን አትለወጡ። እዚህ ሄዳችሁ ብታው ግን እኔ ማን ነኝ ትላላችሁ። እኔ ማን ነኝ ትላላችሁ። በእውነት አንድ ምስኪን ብንያም የሚባል አንድ ምስኪን እንዴ 90,000 8,000 አንድ ካምፕ ሌላ 42 ቅርንጫፍ አለኝ አለ።
ወይ መታደል እናንተ ወይ እና ጎብኙ። ምንም መስጠት አይደለም እንደው እውት እስቲ ሰው እንዲህ ነው ወይ ያሰኛቸዋል እንጂ እኛማ ሰብከን ያው ጉባኤው ማታም አለ። ታዲያ አልሙ ሲባል ብራንቱ ሲባል ጠብ አልላችሁ ያለ ጉባኤው ምን እያወራላችሁ እንዴ? ይሄማ ግድ እኮ ነው። ዘርጉት እጃችሁ እንድትባረኩ። አዎ እና ይሄ ነው። ልማቱንም አልሙ። ግን መጀመሪያ ሰዎች ካለሙ ልማቱ አይደለም። አሁን እኮ ሰውን አላለማ ነው። እሱን ሊለውጡ ታዩ ወንጌል ሰብካለው ሲሉ ወደ እነሱ ሊሄዱ እንኳን እሷ ልትመጣ እኔም መሄድ ነው አለ ይባላል። አንድ ቀልድ ፈገግ የምትሉበት ሰዓታት እንደ ዛሬው በአብይ ጾም ሰዓታት ይቆማል ሌሊቱ ሙሉ እና ያ ድምጽ የሌለው ቀድሞ ገብቷል። ያ ድምጹ የሚንቆረቆረው ዘግይቶ ይመጣል እና ጀምሮ ንኢሲኔ እያለ ያኛው እዚያ ደጀ ሰላሙ ቆሞ ምን ገብቷል? እውነት እኮ ነው። ኋላ ጠጋ ሲል ወንድሙ ያቄስ አይ እንኳንሳ እኔም መሄዴ ነው አልመጣም ባለ ይባል እና እሱ መጠንከር አለበት። አስተምሯቸው ይሰማል። ደግሞ ልምዱ ተጭኖት ነው እንጂ ኢትዮጵያ ቅዱስ ነው። በእውነት እንደ ኢትዮጵያ ቅዱስ የትም ሀገር የለም። ግን ጠባቂ የለው እውነቱን የሚነግረው የለም እንጂ ይችን እውነታዋን እንዳይሞኙ ልጆችንም ይሄው አስወቀሳችሁኝ ዛሬ በሰዓቱ እኮ እንትን ቢሉ የትምህርት እኮ ነው ይሰማሉ። በሰዓቷ ብትዞሩ ባንደክም ስርዓትም የለውም። ስርዓት ነው ጉዳይ አይደለም። ቀኑ ሙሉ ብንዞር እንደውም የመጀመሪያ የድሮ በልጅነታችን ስርዓቱ አንዴ ይዞራል። አንዴ ለምን የሃይማኖት መገለጫ ነው። አንዴ ሲዞር እግዚአብሔር አንድ ነው። ሶስት ጊዜ ስንዞር ደግሞ ሶስት ነው። ለሃይማኖቱ እየሰጠን ጊዜ ሲያጥር አንዴን ዞርና ወደ ስራችን እንሄዳለን። ጊዜው ደግሞ ህዝብ አልመጣ ሲል ሶስት ጊዜ እንዞረዋለን። ግን እንዳሁኑ አዟዟር አይደለም እንዴ። እና ይሄንንም እንድትጠቀሙ ምክር ስሙ። ምክር ሰናይት ይላል። የእመቤታችን ረድኤት በረከት ይደርብን። የሰጣችሁ ሁሉ እግዚአብሔር ይስጣችሁ። ደግሞ አታችሁ ቸግሯችሁ እንደው እጃችሁ ወደ ኪሳችሁ እንዳይገባ እጅ አጠራችሁ ደግሞ አይዟችሁ። እናንተን ነው ብሩን አይደለም። እናንተ የሱ ስትሆኑ ብሩ የማን ይሆነ? አሁን ችግሩ ይሄ ነው። የሰጣችሁም ይባርክላችሁ፣ ያልሰጣችሁም ደግሞ እያለ የጨከናችሁ ያራራችሁ ልባችሁን እንደው ይክፈትላችሁ። ወይ ሃይማኖቴ ወይ ቤተ ክርስቲያኔ እያላችሁ እንድትነቃቁ ያድርጋችሁ። ቦታችሁን አልሙ። ኋላ ይጸጽታችኋል። ምመና ቦታችሁን አልሙት። ቶሎ ብላችሁ ቅድም ባልኳችሁ እቅድ አዎ ሰውን አዋያታችሁ ሀብታሙን ታጫርቱና ዋጋ ወጣችሁ ለነሱ ሰጥቶ ማረፍ ነው። በ3 ወር በ4 ወር ይሰሩታል ምን አለ እንጂ እንደዚህ እንደው ህዝቡን ማሰልቸት ጥሩ አይደለም። እንግዲህ ያ በቅዳሴው ጊዜ የምችሉ ማሰሪያው ቅዳሴ ነው። ቅዳሴ ከሌለ ግን ከአቅም በላይ ከሆነ ደግሞ አትጨነቁ። እግዚአብሔር ከአቅም በላይ የሚሆን ነገር አይሰጥም። የማንችለውን አርጉ አይልም። አልሰለቻችሁም? መወዳደሱ አልሰለቻችሁም? ማዕረጉ አልሰለቻችሁም? ወንጌል የራቀበት እኮ አውደ ምሕረት እየሆነ ነው። ልመና የበዛበት ገንዘብ 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 ብቻ እየተባለ የመጣበት አውደ ምሕረት እየሆነ ኢየሱስ ክርስቶስን የማያውቅ ምእመን ለመማር መጥቶ እርስ በርስ በመወዳደስና ገንዘብ በመጥራት አንጡ ብቻ በማለት ስንት ምእመናን አስመረረ። እንደ ሌባ በድንገት የሚመጣ ክርስቶስ እንዲሁ ደግሞ ጅራፉን ገምዶ እንደሚመጣ ማወቅ አለ። ቤቴ የጸሎት ቤት ተብሏል እያለ እናንተ ግን የወንበዴዎች ዋሻ አደረጋችሁት፣ መሸሸጊያ አደረጋችሁት እያለ የገረፈ የሚያወጣበት ጊዜ ሩቅ አይደለም። እናምናለን በዚህ። እውነቴ ምእመን መማረር የለበትም። በቃ
ሁሉም በስርዓት ማገልገል አለበት። ሁሉም መስራት አለበት። ይሄ የምናገረው በጣም በቃ በዝቶ ስለመጣ ያየነውን እንናገራለን፣ የሰማነውን እንመሰክራለን የሚለው ወንጌል። ያየነውን እንናገራለን። ጥሩ የሆነውን ጥሩ ነው እንላለን፣ ጥሩ ያልሆነውን ደግሞ ጥሩ አይደለም ማስተካክሉት፣ በቃ ሰልችቶናል እንላለን። የሚሰለች እግዚአብሔር አለ የለን? አይሰለችም ፈጣሪ። ምእመናን ስጋ ለባሽ ነው፣ ከብዶናል። እንዳንናገር እግዚአብሔር ቤት ነው፣ እንዳንተው ደግሞ ነገሩ የቆመ አይደለም። አስተካክሉት፣ አስተካክሉት። ልብ ያለው ያስተካክል። ይሄ በተለይ ደጋት አስተዳዳሪዎች፣ አለቃዎች፣ አበቤኔቶች እናንተ የተመለከተ እዚህን መረጃ በደንብ አዳርሱ። በሌሎች መረጃዎች እመለሳለሁ።